አርስተ ዜና የኢትዮጵያ ሰብአዊ መብቶች ኮሚሽን የወንጀል ስነ ስርዓት ህግና የማስረጃ ረቂቃዎች ጸድቆ ተግባራዊ ያለመደረጉ በሴቶችና ህጻናት ላይ የሚደርሱ ጥቃቶች ተገቢውን ፍትህ እንዳያገኙ እያደረገ ነው ሲል ቅሬታውን አሰማ። የሀገር ውስጥ ምርቶች በሀገር ውስጥ ያላቸው ተፈላጊነት ዝቅተኛ ስለሆነ አምራቾች የተመረቱበትን ቦታ ቀይረው በመለጠፍ ለገበያ እንደሚያቀርቡ ተገለጸ። ከውጭ ፈረንሳይ ለፍልስጤም የሀገርነት ዕውቅና መስጠት ብቻ ሳይሆን ከዚያም በላይ ማድረግ ትችላለች ተባለ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 14 2017 ዓ.ም ለዕለተ ማክሰኞ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ በመልእክት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። ወደ ቀዳሚው ዜና ተሻገርን። የኢትዮጵያ ሰብአዊ መብት ኮሚሽን የወንጀል ስነ ስርዓት ህግና የማስረጃ ረቂቅ አዋጅ ጸድቆ ተግባራዊ አለመደረጉ በሴቶችና ህጻናት ላይ የሚደርሱ ጥቃቶች ተገቢውን ፍትህ እንዳያገኙ እያደረገ ነው ሲል ቅሬታውን አሰማ። ጥቃት የደረሰባቸው ሴቶችና ህጻናት ከሌሎች በተለየ መልኩ ድጋፍና እንክብካቤ ስለሚሹ እንዲሁም የተለየ የፍርድ ሂደት ስለሚያስፈልጋቸው ረቂቅ አዋጁን በማጽደቅ ወደ ተግባር ማስገባት የፍትህ ስርዓቱን በብዙ ያግዛል ሲል ኮሚሽኑ ገልጿል። ሙሉቀን ሰለሞን ያዘጋጀውን ዘገባ ዮሐንስ ተስፋ እንደሚከተለው ያቀርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የወንጀል ስነ ስርዓት ህግና የማስረጃ ረቂቅ አዋጅ ጸድቆ ተግባራዊ አለመደረጉ በተለይ ሴቶችና ህጻናት ላይ የሚደርሱ ጥቃቶች ተገቢውን ፍትህ እንዳያገኙ እያደረገ ነው ሲል ቅሬታውን አሰማም። የፍትህ ተቋማት ወንጀሎች እንዳይፈጸሙ አስቀድሞ መከላከልና ከተፈጸሙም ትክክለኛውን ፍትህ በትክክለኛው መንገድ እንዲያገኙ ለማስቻል የተለያዩ መመሪያዎች፣ ደንቦችና አዋጆችን በማዘጋጀት እና ማጸደቅ ተግባር ላይ ያውላሉ። ከነዚህ መካከል የወንጀል ስነ ስርዓትና የማስረጃ ረቂቅ አዋጅ አንዱ ነው። አዋጁ በወንጀል ስነ ስርዓትና ማስረጃ አቀራረብ ላይ ትኩረት አድርጎ በፍትህ ሚኒስቴርና በሌሎች ተባባሪዎች አማካኝነት ተሻሽሎ ተዘጋጅቶ ለማጸደቅ ወደ ፓርላማ ከተላከ ቢቆይም በፍጥነት አለመጽደቁና ወደ ተግባር አለመገባቱ በተለይ ሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመቀነስ ብሎም ለማስቀረት የሚደረገውን ጥረት ወደ ኋላ እየጎተተው ነው ይላሉ ኢሳት ነጻ የህዝብ ሚዲያ ያነጋገራቸው የኢሰመኮ የሴቶች ህጻናትና አረጋውያንና አካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ። ሴቶች ሆነው የጾታን መሰረት ያደረገ ጥቃት የደረሰባቸው ሴቶች አሉ። የተለያዩ ጾታን መሰረት ያደረጉ ጥቃቶች ወሲባዊ ጥቃትን ጨምሮ የሚደርስባቸው ሴቶች አሉና እነዚህ ሴቶች ወደ ፍትህ ሲመጡ የሚዳኙበት መንገድ ከሌሎች ወንጀሎች እኩል ነው የሚታየው አሁን ባለን የስነ ስርዓት ህግ ማለት ነው። አሁን በረቂቅ ደረጃ ያለውና ወደፊት ወደ ሚሻሻለው ላይ ደግሞ ምንድነው የምንጠብቀው? የበፍትህ አስተዳደር የሚያልፉ በተለይ ጾታን መሰረት ያደረገ ጥቃትና ወሲባዊ ጥቃትን ጨምሮ ጾታን መሰረት ያደረገ ጥቃት የደረሰባቸው ሴቶች ተጎጂዎች የሚደረግላቸው በፍትህ አስተዳደሮች ሲያልፉ የሚሄዱበት ሂደት ሰብአዊ መብታቸውን እየጠበቀ እንዲሆን ያደርጋል ብለን ነው የምንጠብቀው። አሁን ያለው ህግ እንዳልኩ በሌብነትም በሌሎች ወንጀሎች የተከሰሰ ወይንም በፍርድ ሂደት ውስጥ ያለና እንደዚህ አይነት ጥቃቶችን የፈጸመ የሚታይበት መንገድ አንድ አይነት ነው። ጥቃት የደረሰባቸው ሴቶችና ህጻናት አካላዊና ስነልቦናዊ ጉዳታቸው ከሌሎች ጥቃቶች በተለየ ድጋፍና እንክብካቤ ስለሚያስፈልጋቸውና ተጎጂዎቹም የተለየ የፍርድ ሂደት ስለሚያስፈልጋቸው ለዚህ ተብሎ የተዘጋጀውን ረቂቅ አዋጁን በማጸደቅ ወደ ተግባር ማስገባት የፍትህ ስርዓቱን በብዙ ያግዛል ይላሉም ኮሚሽነሯም። ስለዚህ አሁን በረቂቅ ላይ ያለው አዋጅ ሲጸድቅ እኛ የምንጠብቀው ምንድነው? ጾታን መሰረት ያደረገ ጥቃት የደረሰባቸው ጉዳት የደረሰባቸው ተጎጂ ህጻናትና ሴቶች ከሌላው ወንጀል በተለየ ፍላጎታቸውን ያማከለና ሰብአዊ ክብራቸውን ሰብአዊ መብታቸውን ያከበረ የፍርድ ሂደት ውስጥ እንዲያልፉ የሚያደርግ እንዲሆን ነው የምንጠብቀው ማለት ነው። ምክንያቱም አሁን ያለን የወንጀል ስነ ስርዓት ህግ ያንን ስለማያደርግ ሰብአዊ መብቶችን ማክበር ከአንድ ሰው የሚጠበቅ ጤነኛ አስተሳሰብ በመሆኑ ሁሉም ዜጋ ለሰው ልጆች መብት መከበር በተለይም ሴቶች፣ ህፃናት፣ አረጋውያንና አካል ጉዳተኞች የጥቃት ሰለባ እንዳይሆኑ በመከላከል የበኩሉን ድርሻ እንዲወጣ ኮሚሽነሩ አሳስበዋል። ባለፉት 8 ወራት 8.2 ሚሊዮን ዜጎች በወባ በሽታ መጠቃታቸው ተገለጸ።
በሌላ በኩል በአገሪቱ ከ75 በመቶ በላይ አካባቢዎች ለወባ በሽታ ተጋላጭ መሆናቸውን የጤና ሚኒስቴር አስታውቋል። ገነት ዘዘው ተጨማሪ አላት። ዓለም አቀፍ የወባ ቀን የፊታችን ሚያዝያ 17 ቀን 2017 በጅማ ዩኒቨርሲቲ በተለያዩ ሁነቶች እንደሚከበር የጤና ሚኒስቴር በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። ከዚህ ጋር ተያይዞ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የወባ በሽታ ስርጭትን ለመግታት የተለያዩ ስራዎች እየተሰራ መሆኑን ተናግረዋል። ለዚህም ባለፉት 8 ወራት 20 ሚሊዮን ዜጎች የወባ ምርመራ እንደተደረገላቸው ገልጸው ምርመራውን ካገኙ ዜጎች ውስጥ 8.2 ሚሊዮን የሚሆኑት በበሽታው መጠቃታቸውን ሚኒስቴሩ ዛሬ በሰጡት መግለጫ ይፋ አድርገዋል። ባለፉት 8 ወራት ከ20 ሚሊዮን በላይ የሚሆኑ ሰዎች ወባ በደማቸው ሲኖራል ተብሎ የተገመቱት የምርመራ አገልግሎት አግኝቷል። በርካታ ነው ማለት ነው የመረመር ነው። ይሄ እንግዲህ አብዛኛው ቤት ለቤት በመሄድ ማንም ሰው ወደ ጤና ተቋም ሳይመጣ ቤት ውስጥ ሆኖ እንዳይታመም ለመከላከል ቤት ለቤት ሂደን ምርመራ ያደረግንበት ነው። ቤት ለቤት ብቻም ሳይሆን ማህበረሰባችን ወደ ገበያ ቦታ ወደ እምነት ተቋማት ወደ ተለያዩ ቦታዎች ሲሄድ ለወባ እንዲመረመር አድርገናል። ከዚህ ውስጥ ባለፉት 8 ወራት 8.2 ሚሊዮን በላይ የሚሆኑ ሰዎች በደማቸው ወባ ተገኝቶ ሕክምና በአግባቡ በሁሉም ደረጃ አግኝቷል። ይህ በእንዲህ እንዳለ በሽታውን ለመከላከል የኬሚካል ርጭት የማካሄድ የአልጋ ጎበሮች ወደ ሀገር ውስጥ የማስገባትና የማሰራጨት ስራ እየተከናወነ መሆኑን ተናግረዋል። በዚህ ዓመት ከ2.2 ሚሊዮን በላይ የሚሆኑ ይበልጥ ተጋላጭ የሆኑና ያልደረሳቸው ቦታዎች ላይ ገዝተን አከፋፍለናል። በቅርብ ደግሞ የሚደርሰን ከ5.6 ሚሊዮን በላይ የሚሆኑ አልጋ አጎበሮችን ገዝተን ወደ አገር በማጓጓዝ ላይ እንገኛለን። እንግዲህ እንደሚታወቀው አንድ አልጋ አጎበር ከ3 ዓመት በላይ የሚያገለግል ነው። ማህበረሰቡ በአግባቡ ካስቀመጠው ከጠቀመው በጥንቃቄ ከተያዘ ለ3 ዓመት የሚያገለግል ነው ማለት ነው። አሁን ባለው ሁኔታ በቂ የሆነ አቅርቦት አለ። በቀጣይነት አንዳንድ ቦታዎች ላይ የሚታዩና በግዢያችንም ይሄንን ከግብ ማስገባት እየገዛን ነው የምንገኘው። 1.8 ሚሊዮን ቤቶችን ርጭት ለማድረግ ተችሏል። የበለጠ ትኩረት ሚሹና ከፍተኛ ስርጭት ያለባቸው ቦታዎች ላይ ነው። በቀጣይነት ደግሞ ከ2 ሚሊዮን በላይ ቤቶችን ለመርጨት የኬሚካል ግዢ ተጠናቆ ወደ ሀገር እየተጓጓዙ ነው ያሉት። ስለዚህ በዚህም በርከት ያሉ ቤቶችን ተጋላጭ የሆኑ አካባቢዎች ላይ እየረጨን እንገኛለን። በቀጣይ የበልግ ወቅትን ተከትሎ ከፍተኛ የወባ ስርጭት እንደሚኖር ሚኒስትር ዴኤታው ጠቅሰው ችግሩን ለመቀነስም ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ከወዲሁ አሳስበዋል። ከወርሃ መጋቢት፣ ሚያዝያ፣ ግንቦት አካባቢ እስከ ሰኔ ያሉት ናቸው ያሰጉን። እንደ ከዚህ በፊቱ ብዙ ቁጥር ላይታይ ይችላል፣ ግን መጠነኛ መጨመር ሊታይ ስለሚችል ከዚህ ጋር ታይዞ የዛሬውን መግለጫ መስጠት የፈለግ ነው። አጠቃላይ የወባ ቀን ማክበር እንዳለ ሆኖ ማህበረሰባችን አስፈላጊውን ጥንቃቄ እንዲያደርግ ስለተፈለገ ነው። ከወዲሁ ማህበረሰባችን የአካባቢ ቁጥጥር ላይ አሁንም ተሳትፎ እንዲያደርግ በንጽህና ግቢውን አካባቢውን እንዲጠብቅ ማድረግ፣ ያቆሩ ውሃዎችን ቶሎ ማፋሰስ ማዳፈን ያስፈልጋል። በዚህ ላይ ማህበረሰባችን ከወዲሁ ወደ ስራ እንዲገባ መጠየቅ እንፈልጋለን። ከዚያም ባለፈ የተከፋፈሉ የአልጋ አጎበሮችን በአግባቡ መጠቀም፣ ቸልተኝነትና መዘናጋት ውስጥ ሳይገባ ሁልጊዜም የአልጋ አጎበር የወባ ጊዜ ቢሆንም ባይሆንም መጠቀም እንዳለበት መልሰን ማሳሰብ እንፈልጋለን። የወባ በሽታን ለመከላከል የግብአት አጠቃቀምና አካባቢን ከማጽዳት አንጻር በህብረተሰቡ በኩል መሻሻል እየታየ መሆኑን ሚኒስትር ዴኤታው ተናግረዋል። የሀገር ውስጥ ምርቶች በሀገር ውስጥ ያላቸው ተፈላጊነት ዝቅተኛ ስለሆነ አምራቾች የተመረቱበትን ቦታ ቀይረው በመለጠፍ ለገበያ እንደሚያቀርቡ ተገለጸ። በኢትዮጵያ በአነስተኛና መካከለኛ አምራች ኢንተርፕራይዝ ተሰማርተው የሚሰሩ አምራቾች በማህበረሰቡ ዘንድ ያላቸው ተቀባይነት አናሳ በመሆኑ በምርታቸው እንዳይኮሩ ሆነዋል ተብሏል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ኢንተርፕራይዝ ልማት ባለፉት 9 ወራት 2752 አዳዲስ አነስተኛና መካከለኛ አምራች ኢንተርፕራይዞች በማቋቋምና 10979 ኢንተርፕራይዞችን በማጠናከር ከ151000 በላይ ዜጎች የስራ ዕድል መፍጠር መቻሉን ይገልጻል። አዳዲስ ኢንተርፕራይዞችን ከማቋቋም አንጻር የእቅዱን 76 በመቶ ማሳካት የቻለ እንደሆነና ከስራ ዕድል ፈጠራ ደግሞ የእቅዱን 98 በመቶ ማሳካት ይችላል ብሏል። ተቋሙ በርካታ ዓመታትን ያስቆጠረ ይሁን እንጂ በዘርፉ ተሰማርተው
የሚሰሩ አምራቾች የገበያ ትስስር ተቀባይነት በማጣት አብዛኞቹ ከስራቸው እንዲስተጓጎሉ ሆነዋል። በዚህም ላይ ኢሳት ያነጋገራቸው በኢትዮጵያ ኢንተርፕራይዝ ልማት ኢንቨስትመንት ፕሮሞሽን እና ገበያ ልማት መሪ ስራ አስፈጻሚ ስዩም ውጅራ አምራቾቹ እቃቸውን ሲያመርቱ የምርት ጥራት ደረጃ በአግባቡ አለመገለጹ ችግር እንደነበር ገልጸዋል። አሁን አግሮ ፕሮሰሲንግ ላይ ሰው አግሮ መጠቀም የሚጠራጠረው ወይም ልብስ ላይ ምን ላይ የሚጠራጠረው ዱራቢሊቲው ወይም የተዘጋጀበትን ነገር የሚገልጽ ሌብሊንጉ ምናምን ስለሌለ ነው። እያንዳንዱ ፕሮዳክት በሰርቲፋይድ እንዲሆን ብዙ ስልጠናዎች እየተሰጠ ነው በዚህ ተቋም። ይሄ ስልጠና የምንሰጠው ሰው የሀገሩ ምርት እንዳያጣጥል ሊያጣጥሉ የሚያስችሉትን ነገሮች ላይ መስራት ነው። አንዱ በዋናነት ጎልቶ ብራንድ የማድረግ ምርቶቻችን። ከዚህ ቀደም ሜድ ኢን ኢትዮጵያ የሚል ሰው አልነበረም። በጣም የሚያምር ነገር ያመርታሉ። የትኛውን ማየት ፕሮዳክት ሊሆን ይችላል። ሜድ ኢን ኢትዮጵያ አይሉትም። ሜድ ኢን ቻይና፣ ሜድ ኢን አሜሪካ፣ ሜድ ኢን ኢታሊ፣ ታይላንድ ምናምን ነው የሚሉት የነበረው። ኢቭን አንዳንዶቹ ቋንቋ የምንቀይረው ሜድ ኢን ኢትዮጵያ የሚለውን ሰው እንዳያውቀው በቻይንኛ ኢትዮጵያ ብሎ ጽፎት ግን በቃ ሰው እንዲገዛው የማድረግ ሁኔታ ነበር። ወደ መርካቶም ሲገባ ችግር ነበረበት። መርካቶ ተቀባይ ስለማያገኙ ሌላ ስም ነበር ሰጥተው የሚሉት። ተቋሙ እንደነዚህ አይነት ችግሮችን ለመቅረፍ ምን እየሰራ እንደሚገኝ መሪ ስራ አስፈጻሚውን ጠይቀናል። በሁሉም ምርት አይነት ላይ ፈጥረን ለዛ ደግሞ ስታንዳርድ እንዲያወጡ የምርት ጥራት ደረጃ ከደረጃዎች ኤጀንሲ ጋር ተቀናይተን ስልጠና የሚሰጠን በዛ ደረጃ እየወጣላቸው ሰርቲፋይድ የሆኑ በተስማሚነት ምዘና ምርታቸውን ሰርቲፋይ ያስደርጋሉ። በስነ ስርዓት እንደ ማንኛውም ምርት መቼ ተመረተ፣ መቼ ነው ኤክስፓየርድ የሚያደርገው፣ በምን ልብስ ከሆነ በምን አይነት የሙቀት መጠን ነው የሚተኮሰው ምናምን የሚል እነዚህ ሰው ህብረተሰቡ ስለ አንድ ምርት ማወቅ ያለበት በቂ ኢንፎርሜሽን ከምርቱ ጋር አብሮ እንዲመጣ። ይሄ አሁን ሙሉ ለሙሉ ተቀርፏል ባንልም ግን በከፊል መሻሻሎች አሉ። ይሄ ሁሉ ነገር ውስጥ በግልጽ አሁን ሜድ ኢን ኢትዮጵያ የሚለውን በብዙ ምርቶች ላይ ማየት ይቻላል። ተቋሙ ረጅም ዓመታትን ከማስቆጠሩ አኳያ ዘርፉ የነቃ እንዲሆን ይጠበቅበት እንደነበር ያነሳን ሲሆን ለምን እስካሁን እንደዚህ አይነት ችግር በመፍታት ህብረተሰቡ በሀገሩ ምርት እንዲኮራና እንዲሸምት ማድረግ እንዳልተቻለ አቶ ስዩምን ጠይቀናል። ይሄ ዘርፍ በደንብ መንግስትም ትኩረት ሰጥቶት በአምራች ዘርፍ ላይ እየሰራ ነው። በጣም በኢንዱስትሪ ሚኒስቴርም በተከታታይ ድጋፍ እና ክትትል ይደረግለታል። የቅርብ ክትትል እያደረጉበት የሚሰራበት ተቋም ከሆነ ጀምሮ ብዙ ለውጦችን አምጥቷል። ራሱን የመሸጥ የማስተዋወቅ ስራው ግን በራሳችን በተቋም ደረጃ ብዙ ይቀረናል፣ ብዙ መስራት አለብን። አሁን የያዝነው የሚዲያ ፕሮግራም አለ በፋናም በምን የምንተዋወቅበት ነገር ግን ያ በቂ አይደለም። ተጨማሪ ስራዎችን ፓናል ዲስከሽኖችን በእናንተ አይነት ሚዲያዎች ላይ ይህ ተቋም ማን ነው ምንድን ነው የሚሰራው በደንብ በተለያዩ ዲስከሽኖች በተለያዩ ሚዲያዎች ላይ መስራት ማስተዋወቅ ፕሮሞሽን ስራ ብዙ ይርንበት አይደለምና እሱ ላይ መጀመሪያ ስራው ላይ በደንብ ሰርተን የሚታዩ ስራዎች ህብረተሰቡ የሚያውቃቸው ስራዎች ይዘን መምጣት አለብንና እሱ ላይ አይናፋርነን እንዳል ተወሰኑ እንቅስቃሴዎች አሉ። ነገር ግን የበለጠ ከበላይ አመራሮቻችን ጋር ተቀናይተን ከማኔጅመንቱ ጋር ተቀናይተን እንደ አሳይመንት ወስደን በደንብ እንሰራለን። ባለፉት 9 ወራት አነስተኛና መካከለኛ አምራች ኢንተርፕራይዞች ውጤታማ እንዲሆኑ በገበያ ትስስር፣ በስልጠና፣ በመሰረተ ልማትና በግብይት አቅርቦት እንዲደገፉ በርካታ ስራዎች እንደተሰሩ ተመላክቷል። የዓለም አቀፉ የፍልሰተኞች ድርጅት በኢትዮጵያ ለስደት ተመላሾች ጊዜያዊ ማቆያ ማዕከል ከማዘጋጀት ጀምሮ መልሶ ለማቋቋም ድጋፍ እያደረገ መሆኑ ገለጸ። የኢትዮጵያ መንግስት የተለያዩ ሀገራት ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትኩረት እየሰራ መሆኑ የሚበረታታ ተግባር መሆኑ በኢትዮጵያ የዓለም አቀፉ የፍልሰተኞች ድርጅት ከፍተኛ የፕሮግራም ኃላፊ ሚሞሪ ሞሌ ገልጸዋል። የዓለም አቀፉ የፍልሰተኞች ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴርና ከሌሎች ባለድርሻ አካላት ጋር በመሆን ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትብብር እየሰራ መሆኑን ተናግረዋል። ኃላፊዋ ለኢዜዋ እንደገለጹት ኢትዮጵያ ከባለድርሻ አካላት ጋር በመተባበር ፍልሰተኞችና የፍልሰተኞች ደህንነት ጉዳይን በሕግና በስርዓት እንዲመራ እየሰራች መሆኑ የሚደነቅ ተግባር ነው ብሏል። ዓለም አቀፉ የፍልሰተኞች ድርጅትና የኢትዮጵያ መንግስት በፍልሰተኞች ዙሪያ በትብብር እየሰሩ በመሆኑ ሌሎች ባለድርሻ አካላትም በቅንጅት እንዲሰሩ ጥሪ አቅርበዋል። ዓለም አቀፉ የፍልሰተኞች ድርጅት ከኢትዮጵያ መንግስት የፍልሰተኞች ደህንነት ጥበቃና የፍልሰተኞች አስተዳደር ላይ በትብብር ለመስራት የ5 ዓመት ሀገር አቀፍ የኮሚኒኬሽንና የጋራ ስትራቴጂክ እቅድ በቅርቡ ይፋ ማድረጉን አስታውሰዋል። በተጨማሪም ድርጅቱ ለስደት ተመላሾች ጊዜያዊ የማቆያ ማዕከል ከማዘጋጀት ጀምሮ መልሶ ለማቋቋም ድጋፍ እያደረገ መሆኑን ገልጸው ህገወጥ ስደትን ለመከላከል ህብረተሰቡን የማስገንዘብና ህጋዊ መንገድ እንዲጠቀሙ በማድረግ በኩል እየሰራ እንደሚገኝ ገልጿል።
ከ2 ሚሊዮን በላይ መሬት በመጤና በወራሪ አረም ተወሯል ሲል የኢትዮጵያ አካባቢ ጥበቃ ባለስልጣን አስታወቀ። አደገኛ መጤና ወራሪ አረሞች በእንስሳት በወራጅ ውሃና የከብቶች ፍግ ለኮምፖስት ስራ በሚውልበት ወቅት በመሳሰሉ አስተላላፊ መንገዶች በቀላሉ የሚተላለፍ እንደሆነ ይገለጻል። የአማራ ክልል አካባቢና ደን ጥበቃ ባለስልጣን የአካባቢና የአየር ንብረት ለውጥ ዘርፍ ባለሙያ አወቀ ይታይ እስካሁን በክልሉ 12 የሚሆኑ አደገኛ መጤና ተስፋፊ አረሞች የተለዩ ሲሆን 740 ሺህ ሄክታር መሬት ደግሞ በወራሪ አረም መሸፈኑን ተናግረዋል። እነዚህ አረሞች ይበልጡኑ በምስራቁ የክልሉ ክፍል በስፋት ተስፋፍቶ የሚገኙ ቢሆንም አሁን ላይ ወደ ምዕራቡ የአማራ ክልልም እየተስፋፉ ይገኛሉ ብለዋል። አረሞቹ የግጦሽ መሬትን ያመናምናሉ ያሉት ባለሙያው አረሙን ከብቶች በሚመገቡበት ወቅት የወተት የስጋ ጣዕምና ጥራት መጓደል ያመጣል ሲሉ ተናግረዋል። አርሶ አደሮች በሚያርቡበት ወቅትም የቆዳ ማሳከክ፣ ማሳበጥ እንዲሁም አንዳንዶች ደግሞ ሽታ ስላላቸው ለአስምና መሰል ህመሞች እንደሚጋለጡም ገልጸዋል። የኢትዮጵያ አካባቢ ጥበቃ ባለስልጣን የወራሪና መጤ አረም ዝርያዎች ቁጥጥር ከፍተኛ ባለሙያ ወንድምነው አብሬ እንዳሉት በኢትዮጵያ ከ35 በላይ የሚሆኑ ወራሪና መጤ ዝርያዎች ተለይተዋል ብለዋል። ከ200 ሄክታር በላይ መሬት ደግሞ በአረሙ ተወሯል ማለታቸው ተዘግቧል። ከነዚህ ውስጥም ደግሞ ከ2 ሚሊዮን ሄክታር በላይ መሬት ደግሞ በአረሙ ተወሯል ማለታቸውን አሚኮ ዘግቧል። ከነዚህ ውስጥም ደግሞ ፓርቲየም፣ እምቦጭና የወፍ ቆሎ ዋና ዋናዎቹ ናቸው ብለዋል። የወፍ ቆሎና ፓርቲየም በሀገሪቱ የተለያዩ ክፍሎች በስፋት ተንሰራፍተው ይገኛሉ ሲሉ ገልጸዋል። ወራሪ አረሞችን ለመከታተልና ለመቆጣጠር በሀገር አቀፍ ደረጃ ስትራቴጂ መዘጋጀቱንም ተናግረዋል። በአዲስ አበባ ከተማ በዓላትና ሰርግን ምክንያት በማድረግ የትራፊክ መጨናነቅ የሚፈጥሩና መንገድ የሚዘጉ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳሰበ። ህብረተሰቡ የጸጥታ አካላት የሚያስተላልፉትን የቅድመ ጥንቃቄ መልእክቶች በአግባቡ እየተገበረ መሆኑን ተከትሎ በከተማዋ የወንጀል ድርጊቶች እየቀነሱ መምጣታቸውንም ገልጿል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንዳሉት በከተማዋ የትንሣኤ በዓል በሰላማዊ ሁኔታ ተከብሯል ብሏል። ቀላል ከሚባሉ የስርቆትና የማጭበርበር ድርጊቶች ውጪ በዓሉን ተከትሎ ውስብስብና ከባድ ወንጀል ድርጊቶች አለመፈጸማቸውንም አመልክተዋል። ለዚህ ደግሞ ህብረተሰቡ ከጸጥታ አካላት የሚተላለፉ የጥንቃቄ መልእክቶችን በአግባቡ በመተግበሩ መሆኑን በመጥቀስ መጪውን የሰርግ ወራት ተከትሎ በከተማዋ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ አሳስበዋል። ከተማዋን በማይመጥን መልኩ መንገድ በሚዘጉና የትራፊክ ፍሰቱን በሚያስተጓጉሉ አሽከርካሪዎች ላይ ተገቢው የእርምት እርምጃ እንደሚወሰድም ይዘት ዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ ዜናዎች እንደቀጠሉ ነው። አሁን ደግሞ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮ ግሪን ሞቢሊቲ ዓለም አቀፍ አውደ ርዕይ ተከፈተ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የኢትዮ ግሪን ሞቢሊቲ 2024 ዓለም አቀፍ አውደ ርዕይን በአዲስ አበባ ዋንጃን የኢንዱስትሪ ፓርክ ውስጥ በይፋ ከፍተዋል። አውደ ርዕዩ በአረንጓዴ ትራንስፖርትና በታዳሽ ኃይል መሰረተ ልማት ላይ ትኩረት ማድረጉን ተገልጿል። የኢትዮ ግሪን ሞቢሊቲ 2024 በሀገሪቱ ለአየር ንብረት ለውጥ የማይበገር ኢኮኖሚ በዘላቂነት ለመገንባት የተጀመሩ ስራዎችን ለማስቀጠል በትራንስፖርት ዘርፍ የተጀመሩትን ተግባራት እንደሚደግፍ ተመላክቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ ወቅት እንደገለጹት በኤሌክትሪክና በታዳሽ ኃይል የሚሰሩ ተሽከርካሪዎችን መጠቀም የካርበን ልቀትን በመቀነስ በማህበረሰቡ ጤናማ የሆነ የአኗኗር ሁኔታ ለመፍጠር ያስችላልም ብለዋል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ በበኩላቸው አውደ ርዕዩ ኢትዮጵያ ለአረንጓዴ ልማት ያላትን ቁርጠኝነት የሚያሳይ መሆኑን ተናግረዋል። እንደ ሀገር ለዜጎች እኩል ተጠቃሚነትና ለአየር ንብረት ለውጥ የማይበገር መጻኢ ጊዜን እውን ለማድረግ ከታለሙ እንቅስቃሴዎች አንዱ መሆኑንም ጭምር አንስተዋል። በአውደ ርዕዩ ከሀገር ውስጥ እስከ ዓለም አቀፍ የኤሌክትሪክ ተሽከርካሪና መሰረተ ልማት አምራች ድርጅቶች ለተጠቃሚው ማህበረሰብ ምርታቸውንና አገልግሎቶቻቸውን ማቅረባቸውን የሚኒስቴሩ መስሪያ ቤት መረጃ ያመለክታል።
የኢትዮ ሳውዲ አረቢያ የንግድና ኢንቨስትመንት ፎረም በሪያድ ተካሄደ። በፎረሙ ከሁለቱም ሀገራት የተውጣጡ ከፍተኛ የስራ ኃላፊዎች፣ የቢዝነስ መሪዎችና የንግዱ ማህበረሰብ ተሳትፈዋል። በተያያዘም የኢትዮ ሳውዲ አረቢያ የጋራ ንግድ ምክር ቤት ስብሰባ በሪያድ ተካሂዷል። ስብሰባውን በኢትዮጵያ ወገን የንግድ ምክር ቤቱ ሊቀመንበር ዶክተር ሐሰን አብዱላሂና በሳውዲ ወገን የጋራ ምክር ቤቱ ሊቀመንበር አብዱላህ አላጃሚ በጋራ መርተውታል። በውይይቱም ሁለቱ ሀገራት ያላቸውን ታሪካዊ ትብብር በኢኮኖሚው ዘርፍ ማጠናከር እንደሚገባ ተገልጿል። በሀገራቱ መካከል አዲስ የኢኮኖሚ ትብብርና የስትራቴጂክ አጋርነት ምዕራፍ እንደሚፈጥር በመድረኩ ተነስቷል። በስብሰባው በንግድና ኢንቨስትመንት ዘርፍ በተለይም በማኑፋክቸሪንግ ኢንዱስትሪ፣ በግብርና፣ በማዕድን፣ በቱሪዝምና በኮንስትራክሽን ዘርፎች አብሮ ለመስራት መስማማታቸውን በሪያድ የኢትዮጵያ ኤምባሲ መረጃ ያመለክታል። ዓለም አቀፍ የገንዘብ ተቋም IMF ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገለጸ። ዓለም አቀፍ የገንዘብ ተቋም IMF ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታውቋል። የብሔራዊ ባንክ ገዢ ማሞ ምህረቱና የገንዘብ ሚኒስትር አህመድ ሺዴ ከIMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ጋር ተወያይተዋል። ውይይቱን ተከትሎ ማኔጂንግ ዳይሬክተሯ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ከአቶ ማሞ ምህረቱ እና አቶ አህመድ ሺዴ ጋር የኢትዮጵያን የኢኮኖሚ ማሻሻያ በተመለከተ ፍሬያማ ውይይት ማድረጋቸውን ገልጸዋል። በውይይቱ ወቅት IMF ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍ አጋርነት አጠናክሮ እንዲቀጥል መግለጻቸውም አመላክተዋል። የኢትዮጵያ አየር መንገድ እንደ አውሮፓውያኑ አቆጣጠር በ2025 ራዕዩ በአውሮፕላን ቁጥርና መዳረሻ ብዛት የያዘውን እቅድ አስቀድሞ አሳክቷል ተባለ። የኢትዮጵያ አየር መንገድ እንደ አውሮፓውያኑ አቆጣጠር በ2025 ራዕዩ በአውሮፕላን ቁጥርና በመዳረሻ ብዛት የያዘውን እቅድ አስቀድሞ ማሳካቱን የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው አስታውቀዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በቢቢሲ ፎከስ ኦን አፍሪካ ፕሮግራም ከጁዌል ኩሪየንግ ጋር ቆይታ አድርገዋል። በቆይታቸውም አየር መንገዱ እንደ አውሮፓውያን አቆጣጠር በ2025 ራዕይ በአውሮፕላን ቁጥርና በመዳረሻ ብዛት የያዘውን እቅድ አስቀድሞ ማሳካቱን ተናግረዋል። አየር መንገዱ እንደ አውሮፓውያን አቆጣጠር በ2023-2024 $7 ቢሊዮን ዓመታዊ ገቢ ማግኘቱንና እስከ እንደ አውሮፓውያን አቆጣጠር ጁን 2025 ባለው ጊዜ ገቢው $8 ቢሊዮን ይደርሳል ተብሎ እንደሚጠበቅ ጠቁመዋል። አየር መንገዱ ከቦይንግ ኩባንያ ጋር ያለው ትብብር አውሮፕላን ከመግዛት የገዘፈ መሆኑን ጠቁመው ቦይንግ ለሚያመርታቸው አዲስ አውሮፕላኖች የሚሆን የመለዋወጫ ዕቃዎችን እያቀረበ መሆኑን አንስተዋል። አየር መንገዱ አቅሙንና ተደራሽነቱን ለማስፋት እያከናወነ ያለውን ስራ አስመልክቶም አቶ መስፍን ማብራሪያ ሰጥተዋል። በዚህም ኩባንያው በአፍሪካ ግዙፍ ዓለም አቀፍ አየር ማረፊያ ለመገንባት ዝግጅት እያደረገ መሆኑን ጠቁመዋል። የቦሌ ዓለም አቀፍ አየር ማረፊያ የመጨረሻ የማስተናገድ አቅሙ ላይ ደርሷል ያሉት ዋና ስራ አስፈጻሚው ዓመታዊ ተሳፋሪ የማስተናገድ አቅሙ 25 ሚሊዮን መድረሱን አንስተዋል። አዲስ አየር ማረፊያ መገንባት ያስፈለገው በአቪዬሽን ዘርፍ በፍጥነት እያደገ ላለው ፍላጎት ምላሽ ለመስጠት መሆኑን ነው የተናገሩት። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሻግራችሁ። ወደ ውጭ ዜናዎቻችን ተሻገር። የብሪክስ አባል ሀገራት የአሜሪካ ዶላርን የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነገረ።
የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካ ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊ ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል ብለዋል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኛዎቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስትሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጪ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል። ይህ አዲስ የክፍያ ስርዓት በሚቀጥሉት 10 ዓመታት ውስጥ የዓለም አቀፍ ንግድ አፈጻጸም ላይ ትልቅ ለውጥ እንደሚያመጣ ይጠበቃል። ይሁን እንጂ የአሜሪካው ፕሬዚደንት ዶናልድ ትራምፕ ስልጣናቸውን በተቆጣጠሩ ማግስት የብሪክስ ቡድን የአሜሪካን ዶላር የሚፎካከር ገንዘብ ቢፈጥር 100% ቀረጥ እንደሚያስከፍሉ በማስጠንቀቅ ምላሽ ሰጥተዋል። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው የሚለው ሀሳብ ዝም ብለን የምንመለከተው አይደለም ብለዋል። ቻይናና ሩሲያን ጨምሮ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ኢራን፣ ግብፅ፣ ኢትዮጵያና የተባበሩት አረብ ኤሚሬቶች የዚህ ህብረት አባል መሆናቸው ይታወቃል። ፈረንሳይ ለፍልስጤም የሀገርነት እውቅና መስጠት ብቻ ሳይሆን ከዚህም በላይ ማድረግ ትችላለች ተባለ። እስራኤል የፈረንሳይን እቅድ በጽኑ ተቃውማለች። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እንዳስታወቁት ፈረንሳይ በጥቂት ወራት ውስጥ የፍልስጤምን ሀገርነት እውቅና ለመስጠት ተዘጋጅታለች ብለዋል። ይህ በዚህ ከቀጠለ ፓሪስ በግልጽ ለፍልስጤም ሀገርነት እውቅና ከሰጡ የአውሮፓ ህብረት ሀገራት 12ኛዋ ትሆናለች ማለት ነው። ባለፈው ዓመት ስሎቫኒያ፣ አየርላንድ እና ስፔን እውቅና ሰጥተዋል። ይህም ከአጠቃላይ 27 የአውሮፓ ህብረት ሀገራት መካከል 11ዱ ለፍልስጤም እውቅና ሰጥተዋል። የፈረንሳይ እውቅና መስጠት በተለይም የ1967ቱን የፍልስጤም ወሰንና የምስራቅ ኢየሩሳሌምን ዋና ከተማነት ካረጋገጠ ትልቅ እርምጃ ተደርጎ ይወሰዳል። የዓለም አቀፍ ህጎችና የዓለም አቀፍ ስምምነት ባከበረ መልኩ ማለት ነው። ይህም ሌሎች የአውሮፓ ሀገራት ተመሳሳይ እርምጃ እንዲወስዱ ያነሳሳል። ሉክዘምበርግና ፖርቹጋልን ጨምሮ በሌሎች ተጨባጭ የሆነ ተጽዕኖ ሊያሳድር ይችላል። በዋናነት በእንግሊዝ፣ ስዊዘርላንድና ቤልጅየም ላይ ይህ እንዲሆን ይጠበቃል። እስከ ቅርብ ጊዜ ድረስ ምዕራባውያን ሀገራት ለፍልስጤም እውቅና መስጠትን ከሁኔታዎች ጋር ያያይዙት ነበር፣ ከሰላም ስምምነት ጋር። ይህም በእውኑ ዓለም ለእስራኤል ድምፅን በድምፅ የመሻር ያህል መብት የሰጠ ነው፣ የፍልስጤም ሀገር የመሆን ጉዳይ። ይህ የሆነበት ምክንያት እስራኤል መፍትሄ እንዲመጣ መነጋገር ስለማትፈልግ ነው። የአንድ ሀገር የሁለት መንግስትነትም ሆነ የ1967 ወሰንንም ሆነ ፍልስጤምና እስራኤል እኩል መብት እንዲኖራቸው የሚያደርግ ነው። አሁን ላይ የእስራኤል መንግስት አቋሙን ግልጽ ያደረገ ይመስላል። እቅዱ የዘር ማጽዳትና ፍልስጤምን ሙሉ ለሙሉ መቆጣጠር ነው። ይህ ደግሞ ጥቂት ምዕራባውያን ሀገራት አቋማቸውን እንደገና እንዲፈትሹና ለፍልስጤም ሀገርነት እውቅና እንዲሰጡ አድርጓቸዋል። ለጋዛ ትግል እያደረግን ነው። ለሰላም ደህንነትና ሰላም በጋዛ ተመልሶ እንዲመጣ፣ ለሰብአዊ እርዳታና ለፖለቲካዊ መፍትሄ። ለዚህ ደግሞ ወረድ ብለን እውቅና ወደ መስጠት መሄድ አለብን። እናም በመጪዎቹ ወራት ውስጥ የምናደርገው ይሄን ነው። በተለየ ማንንም ለማስደሰት ብለን የምናደርገው አይደለም። እኛ አጠቃላይ የሆነ የጋራ የሆነ ሊያግዝ የሚችል ሀሳብ እናራምዳለን። ለፍልስጤም ዘብ የሚቆሙ ሁሉ ለእስራኤልም እውቅና ሊሰጡ ይገባል። እስራኤል የመኖር ህልውና ያላት መሆኑን የሚክዱትንም በጋራ ልንታገላቸው ይገባል። ለአብነትም ኢራንን። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ፈረንሳይ የፍልስጤም የሀገርነት እውቅና ለመስጠት የምታደርገውን ጥረት በብርቱ አውግዘዋል። ድርጊቱን ሽብርተኝነትን ማበረታታት ብለውታል። የእስራኤል የውጭ ጉዳይ ሚኒስትር ይህንን ያሉት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በግልጽ ለፍልስጤማውያን ከጁን 2025 በፊት እውቅና ለመስጠት ማቀዳቸውን ተከትሎ ነው። ኢማኑኤል ማክሮን ይህን መናገራቸውን ተከትሎ ጌዲዮን ሳር በኤክስ ገጻቸው በሰጡት ምላሽ ለልብ ወለዷ ፍልስጤም ለብቻ እውቅና መስጠት፣ ለሽብርተኝነት ሽልማት መስጠት፣ ሐማስን ደግሞ ማወደስ ነው ብለዋል። እንዲህ አይነት ድርጊቶች በአካባቢያችን ላይ ሰላም አያመጡም፣ መረጋጋት አያመጡም፣ ተቃራኒውን እንጂ ብለዋል። ማክሮን የፈረንሳይን እቅድ ግልጽ አድርገዋል። ለቴሌቪዥን በሰጡት ቃለ ምልልስ ላይ እውቅና ወደ መስጠቱ መሄድ አለብን፣ ይሁንና በመጪዎቹ ቅርብ ወራት እናደርገዋለን ብለዋል። የፈረንሳይ ፕሬዚደንት የእስራኤልን ወረራ በጋዛ ላይ የተፈጸመ ወንጀል ብለውታል።
አክለውም የዓለም አቀፉ ማህበረሰብ ለቤንያሚን ኔታንያሁ በአግባቡ መልእክት ሊያስተላልፍ ይገባል፣ እየፈጸመ ያለው ተግባር ከዓለም አቀፉ ሕግ ጋር ያልተጣጣመ እንደሆነ ብለዋል። ዜናውን ስናጠናቀር ታይምስ ኦፍ እስራኤል እና አልጀዚራን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩና እኔ ሙልቀን ሰለሞን በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆይታ አደረግን። መልካም ጊዜ ይሆንላችሁ።